እና አንዳንድ ጊዜ እንደዚህ ሞተ ሬሳ ሲያቀርቡላቸው በሬ ይሁን ምን ይሁን ብሉ ይሏቸዋል። ካልበሉ ከዛ ካሉበት ስፍራ ያወጧቸዋል። ባይሆኑ ግን መኖር የማይችሉ ማህበረሰቦች በሀገራቸው በምድራቸው አልፎ ተርፎ ልጆቻቸው በተኙበት በጅብ የሚነጠቁ ማህበረሰብ በህይወት መንገድ ገጥሞታልና ጉስቁልናው ስላሉ በዚህ ጎጆ ቤት ውስጥ እየኖሩ በማህበር በአንድነት ነው የሚቀመጡት። በጣም ያሳዝናሉ። የሚበሉት የለ ቢበሉ ደግሞ በቆሎ ነው። እሷንም ለቅመው የሚሰሩት ደግሞ ከሚያገኙት ምርታቸው የሸክላ ስራ ነው። ጀርመኖችን እንግሊዘኛ ነው የሚያስተምሩት። ትክክል። ሁለተኛ ጊዜ ሊበቀሉ ጅቦች መጡ። በሌሊት ገብተው ሲያተራምሱ የአንዱ ልጅ ደግሞ እግር እንደዚህ ጎትተው አወጡት። በጣም ፈጣሪ እናቃለን እንኳን የሚሉ ይጠየፏቸዋል። እንደ ሰው አያቸው የሚባለው እውነት ነው። ይሄ ነገር እቃቸውን አስረክበው አስፈጭተው ነው የሚመጡት እንጂ ህብረተሰቡ እነሱን አይጠጋቸውም። ምክንያቱም የሞተ እንስሳ ይበላሉ ስለሚሉ እና አሁን ያለ ነው ማወራለ እኮ እኔ እኮ የ20 ዓመቱን አይደለም ዛሬ ነው ማወራለ እኮ ይሄ ጉዳይ ወደ እነሱ በቀረብን ጊዜ ደግሞ እነሱ እኛን መጠጋት አልፈለጉም። ምክንያቱም እኛን ማረባ የማንጠቅም ሰው አገልሎን ያለን ሰዎች ስለሆንን ብለው በጣም ሸሹን፣ ራቁን። እንደው ሰው የሚወዳቸው አይመስላቸው፣ ሰው የሚወዳቸው የሚያቅፋቸው አይመስላቸውም። ጀርመንኛ ብዙ ጀርመኖች ብዙ ጊዜ ሲነገር እንደ ዘረኛ ይደረጋልና እንደ እርሱ አብረው ኖረዋልና እንደ ጀርመኖች እንዴት ይገመግሟቸዋል? በወሬ መልክ ነበር መጀመሪያ የሰማሁት። ከዛ በኋላ አካባቢው ስፍራ ደርሼ ይህን ሳየው ልቤ በጣም አዘነ። ሰው ይበላሉ ይባላሉ በንግግር ማለት ነው። እዛ እርስ በርሳቸው ነው የሚጋቡት፣ ሰው አያስጠጉም። እዚህ ሀገር ናይት ክለብ ሲሄዱ በሴት ጭን ላይ ብር ሳይሆን ዶላር የሚበትን ማህበረሰብም ያላለ መንገድም ዘግቶ የሚደነፋ እንዳለ ሁሉ ትልልቅ ባለስልጣኖች እንደ ፖርሼ ካምፓኒ፣ መርሴዲስ ካምፓኒ የመሳሰሉ መጡ። አንድ ተራ ሰው ነኝ፣ እሷም አንድ ተራ ተማሪ ናት። ግን እግዚአብሔር አከበረኝ። አንድ ሰው መጥቶ ከጀርመን ከእነዚህ ከተገፉ ሸክላ ሰሪዎች ጋር አብሮ ብሉ ይለናል እንዴ ጠጡ ይለናል እንዴ ብሎ በጣም እኔ ራሴ ደነገጥኩኝ ስሰማ። ጥሩ እንቅልፍ ነው የሚተኙት ብዬ አስባለሁ። በጣም ጥሩ እንቅልፍ ተኛለሁ እጅግ በጣም። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳቦች ሰብሰብ አድርገን የምናቀርብበት ሰዓት ነው። ሀሳባችሁን እየሰጣችሁን ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ዛሬ እንግዲህ ለየት ባለ ጉዳይ ወደ እናንተ መጥቻለሁ። ከ50 ዓመት በላይ ነዋሪነታቸውን በውጭ ያደረጉ ግን ሙሉ የህይወታቸው ስሪት ኢትዮጵያ ውስጥ ያለ አቶ ዳንኤል መንገሻን ጋብዣለሁ። አቶ ዳንኤል መንገሻ እንግዲህ እንደገለጽኩላችሁ 50 ዓመት በላይ በጀርመን ሀገር እና በተለያየ ጉዳይ ላይ አሳልፈዋል። በጣም በሚገርም ሁኔታ በማህበራዊ አገልግሎት ያልተዘመረላቸው ጀግና ብላቸው ያንሰኛል። እሳቸውን አግኝቻለሁ። እንግዲህ 6 የሚሆኑ መዋዕለ ህፃናትን በመገንባት በፍሮም ስክራች ከታች ጀምሮ በመገንባት እያንዳንዳቸው ወደ 280 ተማሪዎችን የሚቀበሉ ሰርተው በነፃ ለሚመለከተው አካላት አበርክቷል። 7 የሚሆኑ ትምህርት ቤቶችን ደግሞ በመገንባት እስከ ኤሊመንተሪ ደረጃ የሚደርስ ሰርተው አበርክቷል። በአራቱም አቅጣጫ በኢትዮጵያ በመዟዟር ተነግሮ የማያልቅ እጅግ ብዙ ድጋፍና ወገንን የማገዝ አገልግሎት ሰጥተዋል። ነዋሪነታቸው ጀርመን ስላቸው 50 ዓመት እዛ ቢቀመጡም ግን እዛ ሆነው ለሀገራቸው የሰሩ ኢትዮጵያዊ ናቸው። እሳቸው በተጣበበ ሰዓት ዛሬ በሀሌታ ስቱዲዮ ተገኝተዋል። ያልተሰሙ አዳዲስ ነገሮች ያዋዩናል። አቶ ዳንኤል ጥሪያችን አከብረው በሀሌታ ስቱዲዮ ስለመጡ እጅግ አድርጌ አመሰግናለሁ። እኔም እናንተን እጅግ አድርጌ አመሰግናለሁ ለዚህ እድል ሰጣችሁኝ ኢንተርቪው ለማድረግ ስለፈለጋችሁ። መልካም 50 ዓመት ወደ 48 እስከ 50 ዓመት ጀርመን ሲኖሩ ግን እዚህ ኢትዮጵያ ውስጥ የሰሩት ነገር ደግሞ ብዙም አይታወቅም። ደጉ ሳምራዊ የሚባል የወደቁትን የሚያነሳ እንደ ሳምራዊ መጽሐፍ ቅዱስ ላይ እንዳለ ራዕይ ጀምሯል። እንደው እስቲ ደጉ ሳምራዊ የሚለው ራዕይ እንዴት ተጀመረ? ከሱን ጀምርና ወደ ውስጥ እንገባለን። ደጉ ሳምራዊ የሚለው ሀሳብ የመጣ ገና በልጅነቴ በወጣትነቴ ኢትዮጵያ እያለሁ ማለት ነው። ያ ተጸነሰ በውስጤ ጌታ ውስጥ ያስቀመጠው ነው። ያለ ለድሆች ያለኝን እይታ
ገና በልጅነቴ አስቀመጠው። ይህን ሀገር እስከለቀኩ ድረስ ላከናውም ነው የምችለው ነገር አልነበረም። ምክንያቱም ራሴ ተማሪ ነበርኩ የዛን ጊዜ። ግን ያ በውስጤ ሆኖ እዚህም ሆኜም መርዳት የምችለውን ያህል ረዳ ነበር። ከዛ በኋላ ጌታ በር ከፍቶልኝ ወደ ውጭ ሀገር ሄድኩ፣ ወደ ጀርመን ሀገር ማለት ነው። እዛ ሄጄ ትምህርቴን ተምሬ ስራ መጀመር ስጀምር ወዲያው ያ ድሮ ትዝ ያለኝ ጌታን ከዚህ አገር ስወጣ ጌታ ሆይ እኔ አንድ ቀን ተመልሼ ይህን ሀገር ማገልገል እፈልጋለሁ፣ አንተም ማገልገል እፈልጋለሁ፣ ግን እድሉን ስጠኝ ብዬ ስለት አድርጌ ነበር የወጣሁት። ነገሩ ሲሳካ፣ ነገሩ መስመር ሲይዝ፣ ትምህርቴንም ስጨርስ ስራም ስጀምር ጌታ ሆይ በቃ ያልከኝ ነገርን ለማድረግ እፈልጋለሁ ብዬ ወደ ኢትዮጵያ መጣሁ ማለት ነው ለጉብኝት። ሁኔታውን አጠናው፣ አካባቢውን አሰስኩኝ፣ ምን ያስፈልጋል ብዬ ችግሮችን አይዴንቲፋይ ማድረግ ጀመርኩኝ። ከዛ በኋላ ተመልሼ ሄድኩኝ። እዛ ላሉት ቅዱሳንና ደግሞ በጀርመን የሚገኙ ነዋሪዎች ከኔ ጋር አብረው የሚሰሩ ባልደረቦችን አማከርኩኝ በዛ ዙሪያ ላይ። ከዛ ድርጅት አቋቋምን ማለት ነው። ያ ድርጅት ተቋቁሞ ደጉ ሳምራዊት ገንዘብ ማሰባሰብ ተጀመረ። ከዛ የልማት ስራው መሰራት ተጀመረ ማለት ነው። በዚህ መልክ በጣም መልካም። የልማት ስራው ምኑ ተነግሮ ያልቅም፣ ወደ ውስጥ በደንብ እንገባበታለን። እንደው ግን ያው አድማጭን እንዲይዝ አንድ ከእርሶ ጋር ስንወያይ ተገናኝተን እየተጨዋወትን እያለ ከድጋፍ ከሚያደርጉባቸው ማህበረሰብ አንዱ እግር ጥሎት ወደ ደቡብ ኢትዮጵያ ሄደው በቃ መኖሪያ የመኖር ኢትዮጵያ የሆነው ግን መኖር የማይችሉ ማህበረሰቦች በሀገራቸው በምድራቸው አልፎ ተርፎ ልጆቻቸው በተኙበት በጅብ የሚነጠቁ ማህበረሰብ በህይወት መንገድ ገጥሞታል እና ትንሽ እስቲ ስለነሱ ማህበረሰብ የገጠሙት ብዙ ነገር ገጥሞታል። አንዱ ከሱን ጀምር ብዬ እስቲ እሱ ላይ። እውነት ነው ተሾመ፣ ይህን ጥያቄ ስለጠየቀኝ በጣም ደስ ብሎኛል። ምክንያቱም አንዱ ትልቁ ልቤን የሚነካው ይሄ ፕሮጀክት ነው። ይህንን እንግዲህ በወሬ መልክ ነበር መጀመሪያ የሰማሁት። ከዛ በኋላ አካባቢው ስፍራ ደርሼ ይህን ሳየው ልቤ በጣም አዘነ፣ አለቀስኩ። በጣም ልቤ ከመነሳቱ የተነሳ እነዚህን ሰዎች ምን ማድረግ እንችላለን፣ እንዴት መርዳት እንችላለን የሚለውን ብዙ አሰላሰልኩ። እኔም ወደ እነሱ በቀረብን ጊዜ ደግሞ እነሱ እኛን መጠጋት አልፈለጉም። ምክንያቱም እኛም ማረባ የማንጠቅም ሰው አገልሎን ያለን ሰዎች ስለሆንን ብለው በጣም ሸሹን፣ ራቁን። እንደው ሰው የሚወዳቸው አይመስላቸው፣ ሰው የሚወዳቸው የሚያቅፋቸው አይመስላቸው። ማለትም ተገልለው ነው ያሉት ማለት ነው። ትክክል፣ ተገልለው ያሉ ፈላሻዎች ናቸው። ተገልለው ያሉ ይሄ ህብረተሰብ በመንግስት ደረጃ እንኳን እውቅና የሌላቸው ናቸው። እና እኛ ወደዛ ስንመጣ ለነሱ በጣም ድንጋጤ ነው ያደረባቸው። ከዛ እዛ ያሉት ሎካል ያሉት ሰዎች ናቸው አስረድተዋቸው፣ ከዛ በኋላ መተናቀፍ ናቸው። ችግራቸውን አብረን ከነሱ ጋር ተወያየን እና ያልጠበቁትን ነገር ነው እንግዲህ ዱብዳ ሆነባቸው። ከዛን ጊዜ ጀምሮ እኛም ቀስ በቀስ እያልን እነሱን በመጠጋት የሚያስፈልጋቸውን ቁሳቁስ በመስጠት በተለይ ችግሩ ስላሉ ጉስቁልናው ስላሉ በዚህ ጎጆ ቤት ውስጥ እየኖሩ በማህበር በአንድነት ነው የሚቀመጡት። በጣም ያሳዝናሉ። የሚበሉት የለም። ቢበሉት ደግሞ በቆሎ ነው። እሷንም ለቅመው የሚሰሩት ደግሞ ከሚያገኙት ምርታቸው የሸክላ ስራ ነው። በዛ ነው የሚተዳደሩት። የሸክላ እጅ ባለሙያ ናቸው። እጅ ባለሙያ ናቸው። እነዚህ በሰሜን ኢትዮጵያም ወደዚህ ወደ ቀጭኔም ያሉ ማህበረሰብ ትክክል የእጅ ባለሙያ ናቸው። እጅ ጋር አዎ በደንብ ባለሙያ ናቸው እና ባለሙያ ናቸው ማለት በሸክላ የታወቁ ናቸው። ያቀርባሉ። አቀራረባቸው ግን በጣም ፑር ነው እና የሰሩትንም ሸክላ ራሱ ሜዳ ላይ አስቀምጠውት ዝናብ ከመጣ ወይ ከመጣ እንደገና ይፈርሳል። ያ ከጥቅም ውጭ ይሆንባቸዋል ማለት ነው። ስለዚህ እሱን ለማድረግ እኛ ችግሩን አይዴንቲፋይ ካደረግን በኋላ የሰፋ ያለ አዳራሽ ሰራላቸው። ምርታቸውን እዛ ውስጥ እንዲያስቀምጡ፣ ክረምት ሲሆን እዛ እንዲያስቀምጡ፣ በጋ ላይ ውጭ አውጥተው እንዲያሰጡትና ደርቆ ወደ ከተማ ወጥተው እንዲሸጡት ማለት ነው። ይህን በማድረግ አንደኛ በአካባቢ ያለው አፈሮች የሚገኙበትን ቦታ በማጥናት እነሱ ሸክላ ስራ ላይ የተሰማሩ ስለሆነ አህያ ያስፈልጋቸዋል ትራንስፖርት ለማድረግ። አህያ ገዛንላቸው ማለት ነው ከትራንስፖርቱ ጋር። ሁለተኛ ከጎኑ ጋር ደግሞ የሚያመርቱበት ደግሞ የወፍጮ ስራም ደግሞ ተከልን እዛ አካባቢ።
የመብራት ምንድን ባለው ይሄ ትራንስፎርመር አስገባን መብራት እንዲያገኙና ከወፍጮ ጋር አብሮ እንዲሰራ ወፍጮ ገቢ እንዲያመጣ ማለት ነው። እዛው አካባቢ ካለው ማህበረሰብ ጋር ወጣ ብለው ተቀላቅለው ለመስራት ይቸገራሉ፣ ይገለላሉ። በጣም ይገለላሉ። ወፍጮ ማስፈጨት ከባድ ነው። ወፍጮ ማስገዳትም ለነሱ በጣም ከባድ ነው። ካደረጉም ሄደው እነሱም አይጠጓቸውም። እቃቸውን አስረክበው አስፈጭተው ነው የሚመጡት እንጂ ህብረተሰቡ እነሱን አይጠጋቸውም። ምክንያቱም የሞተ እንስሳ ይበላሉ ስለሚሉ ቡዳዎች ነው ስለሚሏቸው በዚህ የተነሳ በጣም አርቋቸው ዘመናት ያለፈው ጊዜ ነው ማውራት። ሰው ይበላሉ ይባላሉ በንግግር ማለት ነው። አዎ በንግግርም ሁለተኛም አይበላም እንግዲህ አይበሉም። ሁለተኛም ደግሞ የሞታር ሬሳ እንስሳ ይበላሉ። ልክ ነው። እሱም ተገደው ነው እሱ ነው ተገደው ሲባል ታሪኩን ሲያጫውቱት ከምን ተነስተዋል? ይህን የሚያደርጉት ምንድነው? አንደኛ መሬት የሚባል የራሳቸው የላቸውም። እዛች አካባቢ ያከራዩዋቸዋል ያን ቦታ እንዲጠብቁላቸው መሬቶቻቸውን እዛው እንዲኖሩ ያደርጓቸዋል። እና አንዳንድ ጊዜ እንደዚህ የሞተ ሬሳ ሲያቀርቡላቸው በሬ ይሁን ምን ይሁን ብሉ ይሏቸዋል። ካልበሉ ከዛ ካሉበት ስፍራ ያወጧቸዋል። ታሪኩ እንደዚህ ነው። መልሶ ስማቸውን ያጠፋል። ስማቸው ከዛ የተነሳ አካባቢውም የሾኔም አካባቢ በዚህ ስም የተነሳ በጣም የበለጠ ተገለሉ ማለት ነው ከህብረተሰቡ። በጣም ይህ ሁሉ ስሰማ ውጭ ሀገር የኖረ ሰው 50 ዓመት በጣም ልብ ይሰብራል። አረዚም ላለው ማለትም ቅድም የእርሶ ወዳጅም በፎቶ ሲያሳየ የሚኖሩበትን ቤት በጣም ዘግናኝ ነው። ማለትም በጭራሮ የተሰራ ቤትም ጎጆ ቤትም አይባልም። ጎጆ ቤትም አትለውም። ልክ ነው። እንደዚህ አይነቱም ደግሞ ችግሩን በማየት ከወፍጮ ቤትና እንዲሁም ደግሞ ከውሃ ቁፋሮ ተጨማሪ ለነዚህ ለህብረተሰቡ የሚያስፈልገውን ምግብ አቅርቦት ብናቀርብም የመኖሪያ ችግር ደግሞ በጣም አለባቸው። አንደኛ ጎጆ ቤትም አትለው ጎጆ ቤትም ነው ካልከውም ደግሞ የፈራረሰ ሆኖ ዝናብና ፀሐይ ሲፈራረቅበት ከመፍረሱ የተነሳ ክፍተት ይኖረዋል። ጅቦች በቀላሉ የመግባትና ልጆቹን የመንከስ ወይ የመግደል እድል አጋጥሞታል። አንድ እንደዚህ ገለዋል። ጅቡ ገብተው ቀዳዳ ነው። ማታ ሲሆን መብራት የሚባል የለም። ጫካ ውስጥ እኮ ነው ማለት ነው። እና ለእኔና ለአንተ በጣም ከአይምሮ በላይ ነው። እና አሁን ያለ ነው ማወራለህ እኮ እኔ እኮ የ20 ዓመቱን አይደለም ዛሬ ነው ማወራለህ እኮ ይሄ ጉዳይ ይሄን ጉዳይ ለመቅሰፍ እኛ እንግዲህ ያለፈው 3 ዓመት ደግሞ ወደ 15 የሚሆኑ ጎጆ ቤት ችግር ያለባቸው እንደዚህ ሰርተን አሁን በጭቃ ቤት ቆንጆ ቤት እያሰራን እያስገባናቸው ነው። የተሻለ መኖሪያ እንዲያገኙ ከጅብ ምንድነው እንዲያመልጡ። እና ሁለተኛ ጊዜ ሊበቀሉ ጅቦች መጡ። በሌሊት ገብተው ሲያተራምሱ የአንዱ ልጅ ደግሞ እግር እንደዚህ ጎትተው አወጡት። ከዛ ህብረተሰቡ ተሰብስቦ ጮኸ። መብራት የለም። ጅቦቹን በርግገው ሄዱ። አንዱን ጅብ ያዙት፣ ገደሉት። በዛ የተነሳ አስብ እስቲ 6-7 ፋሚሊ ነው በአንድ ክፍል ውስጥ ያሉት። እና ከዛን ጊዜ ጀምሮ በቃ እኔ ስራዬ ብዬ በአመት አትሊስት 2-3 ቤቶች ማሰራት ጀመርኩ። አሁን የሚቀጥለው አርብ ሲሄድ 2 ቤቶች ላስመርቅ ነው የሚሄደው ማለት ነው። ማለትም በዚህ በደጉ ሳምራዊ ስር የወፍጮ ቤት ውሃ መብራት አሰርተናል። አሁን ደግሞ ወደፊት ልናሰራ ያሰብነው ደግሞ ያው መዋዕለ ህጻናት የመሳሰሉ ነው ማለት ነው። እንደው ክልሉ ላይ ያለው መንግስት ማህበረሰቡ በድግስም አያካፈልም። በተለይ አንዳንድ መንፈሳዊ ድርጅቶች ስታጫውቱኝ በጣም ፈጣሪን እናውቃለን እንኳን የሚሉ ይጠየፏቸዋል። እንደ ሰው አያቸው የሚባለው እውነት ነው ይሄ ነገር? እሱ ነገር እውነት ነው። ለምን ራሴ ከ3 ዓመት በፊት አንድ ፕሮግራም አዘጋጅቼ ነበር ላስመርቅ ሄጄ እግረ መንገዴን ያው የምግብ ፕሮግራም ነበረ። ምዕመናኑም እዛም አካባቢ ያሉትን ባለስልጣኖችና እንዲሁም ደግሞ አብያተ ክርስቲያን ጠርቼ እንዲካፈሉ አዘዝኩ፣ ለመንኳቸው። እነሱም ፈቃደኛ ሆነው መጡ። ነገር ግን ያላወቁት ምንድን ነው እነሱ ከነዚህ ህብረተሰቦች ጋር እንዲቀላቀሉ እንደማደርግ አላወቁ እና ስለዚህ ማህበረሰቡ አላወቀም። ከዛ ምግቡ ቀረበ፣ ሁሉ አለቀ፣ አምልኮ ጨረስን። ተቀላቀሉና ከሱ ጋር አብራችሁ ብኝ እኔም ከነሱ ጋር አብሬ ተቀላቀልኩኝ። እነዛኛዎቹ ደግሞ አሻፈረኝ አሉ። በጭራሽ ከነሱ ጋር አልበላም አሉ። በጭራሽ አልበላም አሉ። ደነገጥኩ።
እኔም ራሴ እኮ አብሬ ከነሱ እኮ ትውልድ የወጣው ሰው ነኝ። ኢትዮጵያዊ እኮ ነኝ እኔም። ምንም ችግር አልነበረብኝም። እነሱ ግን ይህን በማለት በጣም እነሱም አዘኑ። እነዛም ተገልለው ሾኔ ከተማ በቃ ወሬ ሆነ ተወራ። አንድ ሰው መጥቶ ከጀርመን ከነዚህ ከተገፉ ሸክላ ሰሪዎች ጋር አብሮ ብሉ ይለናል እንዴ ጠጡ ይለናል እንዴ ብሎ በጣም እኔ ራሴ ደነገጥኩኝ ስሰማ ምን ያህል ለነሱ ያላቸው እይታ እስከዚህ ድረስ እስካሁን ድረስ። ወፍጮ ለማስፈጨት ሲሉ ግን ሰርቪሱን ለመቀበል ይመጣሉ። ወደዱም ጠሉ። ወጥቶ ስለተከፈተ አካባቢም የሚርቃቸውም ሰዎች እየመጡ እቃቸውን አስቀምጠው ሳያዋቸው አሰርተው ተነስተው ይሄዳሉ። አዎ ምን መስሎት እዚህም ሀገር አሁን ያሉ ማህበረሰቦች አሉና በሌሊት ይለወጣሉ፣ ጅብ ይሆናሉ፣ ህፃናቶችን ይበላሉ። በጣም ይሄ ሰዋዊ ያልሆነ ነገር መቼም ሰውን ሰው አይበላውም እና እንዲህ አይነት ነገር ይነገርና እንደውም አንድ ሰው በዚህ ጉዳይ ላይ ሲናገር አፄ ምኒልክ ወደ ጦር ሊሄዱ ሲሉ ወደ ቀጨኔ አካባቢ ያሉ አባቶች ጎራዴና ሴፍ የሰሩት እነሱ ናቸው። አንጥረኛ ናቸው በጣም የሚገርም ደግሞ ይሄ የኢትዮጵያ ሁሉ የሚበላው የእንጀራ ምጣድ የሚሰሩት እነሱ ናቸው። ጋን የሚሰሩት እነሱ ናቸው። ነገስታቶች የሚለብሱትን ኩታ የሚሸምኑት እነሱ ናቸው እና ባለሙያ ሆነው በእጃቸው ሰርቶ ደክሞ የሚኖሩትን እንዲህ አይነት ስም በመስጠት ማሸማቀቅ የተለመደ ነው እና አሁን ግን ይሄ አካባቢው አጋጣሚ መኖሪያቸው ወደ ሰሜን ኢትዮጵያ ነበረ። አሁን ግን እርሶ ሲሉን ወደ ደቡብ ኢትዮጵያ እንደዚህ ማየት ማህበረሰብ እንዳለ አናውቅም እና እንደው ድንገት ከነዚህ ማህበረሰቦች ጋር ግንኙነት ያላቸው ይመስሎታል? እንደው ሲጠይቁ ወይ ደግሞ የሚመለከተውንም አካል እንጠይቃለን። አሁን እንግዲህ ያው ምን ያህል እንግዲህ በዚህ ዙሪያ ላይ መንግስትም ትኩረት ሰጥቶት እንደሆነ አላውቅም። ነገር ግን በዛ አካባቢ በሚሰራው ስራ አትሊስት መንግስት እዛ እየተባበረ ነው። ለምሳሌ እውቅና ሰጥተዋቸው በማህበር እንዲቋቋሙ አድርጓቸዋል። ሸክላ ስራውን ሰርተው አንዳንድ ነገር እንዲያደርጉ ግን እንደሚገባ አሁንም ሰፊ እይታ ወይ ሰፊ ምንድን ነው አልተሰጣቸውም። መልካም እንግዲህ የእርሱ አቶ ዳንኤል የደጉ ሳምራ የሚባለው የወደቁትን የሚያነሳ ማህበር በጣም ብዙ ስራ ነው የሰራው። ከላይ ለመጥቀስ እንደሞከርኩት ወደ 6 መዋለ ህፃናት ወደ 280 ተማሪዎችን የሚቀበል ሰርተው ለክልሉ መንግስት ለሚመለከተው አበርክቷል እና እንደው እነዚህ መዋለ ህፃናትን በምን ክልሎች ነው እንደው ያሰሩት? እንደው ሰው እንዲያውቀው ማለትም እርሶ የሚኖሩት ጀርመን ነው። ጀርመን ካለ ማህበረሰብ በተለያየ መልክ ከሚገኝ ነገር ነው ኢትዮጵያ ውስጥ መጥተው የሚሰሩት እና በጣም ስለደነቀኝ ነው ትንሽ ነገር ቢሉኝ በዚህ ጉዳይ። እውነት ነው። እግዚአብሔር መቼም ይሄን እድል ሲሰጠኝ በጣም ነው ራሴ ደስ እያለኝ የምሰራው እስካሁን ድረስ ማለት ነው። አጀማመሩም ያው በደቡብ በኢሉባቡር አካባቢ ነው። ያዩ የምትባል በኢትዮጵያ ህዝብ ውስጥ መቼም ይሄ ስም የታወቀ አይደለም፣ ግን ያዩ የምትባል ኢሉባቡር ውስጥ ያለች መጀመሪያ መዋለ ህፃናት እዛ ነው የተሰራው እና የአምልኮም ስፍራም እዛ ነው የተሰራው። ከዛም አለፈና ደግሞ እንዲሁም በመቱ የምትባል ከተማ ከጎኑ ጋር እንደዚሁ ትልቅ የሆነ መዋለ ህፃናት በማስገባት 280 የሚሆኑ ህፃናቶች በኮምፓሽን ኢንተርናሽናል አብረው እየሰሩ ያሉ ናቸው። ይህንን እንግዲህ እድሉ ለዛ አካባቢ ጠቀመው። ብዙ ወላጆች መዋለ ህፃናት እድል አልነበራቸውም። አሁን ግን ዛሬ በዛ አካባቢ ወደ 7 የሚሆኑ ከመቱ ጀምሮ ከጋምቤላ ጀምሮ እስከ አጋሮ ድረስ የተለያዩ የአምልኮ ስፍራና መዋለ ህፃናቶች ተሰርተዋል ማለት ነው። በብዙ ሺህ የሚቆጠር ገንዘብ ውጭ ሆኖ ማለት ነው። ስንት ትውልድ እንግዲህ እስከ ዛሬ ጀምሮ የወጣው ከዛ ኢትዮጵያ ምን ያህል እንደሆነ ቁጥር የለውም። ማለትም ትምህርት ቤቱን በእርሶ በሚያሰባሱት ሙሉ ወጪው ከነ ሙሉ ማቴሪያሉ ነው የሚገነባው። ከሁሉ ማለት ማቴሪያሉ ሲገባ አብሮ ከሱ ጋር ዴስኮች ይዘጋጃሉ። እዛ ደግሞ መጸዳጃ ቦታ ይዘጋጃል። እዛም የሚያስፈልጉ ቁሳቁሶች ሁሉ አሟልተን ነው የምናደርገው። ትምህርት ቤትም ስናሰራ እንደዚሁ ነው። ከጎኑ ጋር ውሃ፣ መጸዳጃ፣ ከዛ ዴስኮች፣ ብላክቦርዶች ጠቅላላ ሙሉን አሟልተን ነው የምንሰጠው። ከዛ አስረክበን
ለመንግስት እንሰጣለን ማለት ነው። ለሚመለከተው አካል አስረክበን የትምህርት ወጪው ማለት የአስተማሪዎች ወጪ ምናምን የመሳሰሉትን ደጉ ሳምሬ መቻል አይችልም። አትሊስት ይህን እንኳን ገንብቶ ግንባታውን ክፍልና የቀሩትን ማንኛውም ወጪዎች ሁሉ ዘግቶ ሸፍኖ ነው የሚሄደው። ያው ደጉ ሳምሬ በዚህ ብቻ ሳይገደብ ደግሞ በጣም የገረመኝ ወደ 7 የሚደርሱ ከኤሌመንተሪ ጀምረው ወደ ሃይ ስኩል ያደጉ ህንፃዎች ገንብታቸው አስረክባቸዋል። ትክክል። በዚህ ውስጥ እንግዲህ ቁጥራቸው በጣም በብዙ ሺህ የሚሆኑ ኢትዮጵያኖች እየተማሩ ነው፣ የትምህርትን ብርሃን እያዩ ነው። እና ትንሽ ስለዚህ ትንሽ ነገር ቢሉን እንደው የት አካባቢ ነው እንደው እርሱ ሄዶ ሲያዩት ይመስላሉ የተገነቡት ነገሮች በአግባብ እየተያዙ ነው የሚለውን ነገር። እውነት ነው እንግዲህ ያው በኢሉባቡር እንዳደረግነው ከጋምቤላ ጀምሮ እስከ አጋሮ ድረስ የመዋለ ህጻናቱ እንደተሰራ እንዲሁም ደግሞ የትምህርት ግንባታዎች ደግሞ የጀመርኩት ደብረ ዘይት ጨለቅላቃ የሚባል ትምህርት ቤት እዛ በጣም ሂውጅ የሆነ ትምህርት ቤት ነው። እንዳለ ሙሉውን ትምህርት ቤት ነው በደንብ ሙሉ በሙሉ አድሰን አዲስ ትምህርት ቤት ያሰራንላቸው እና በዛ ውስጥ ብዙ ትውልድ ወጥቷል። ከዛም አልፎ ወደ ደብረ ዘይት ደግሞ ቦሌ ፋና የምትባል ትምህርት ቤት አለች እዛው። ዱከምም እንደዚሁ አሰርተናል። ትልልቅ ጃይንት የሆኑ ትምህርት ቤቶችን አሰርተን አስረክበናል። የዱከሙ ለየት የሚያሰኘው ምንድነው? መልቲ ፐርፐስ ሆል ነው። ይሄ ማለት ሁለገብ የሆነ ለስፖርትም ይጠቅማል፣ ለአዳራሽም ይጠቅማል። ከጎኑ ጋር ትምህርት ቤት አሰርተን እንደ ገቢ ምንጭ እንዲሆን ብለን ደግሞ ይህን ትልቁን ሂውጅ የሆነ መልቲ ፐርፐስ ሆል አሰርተን ዛሬ ለአዳራሽ ሰርግ የሚጠቀሙበታል፣ ገቢ ለትምህርት ቤት ይሆናል ምንጭ። ትምህርት ቤት ስብሰባ ሲኖር ትልቅ ፕሮግራሞች ሲደረጉ እዛ ውስጥ ይደረጋል። ከጎኑ ጋር ደግሞ ውሃ ቁፋሮ በማድረግ ትምህርት ቤቱ እንደዚህ በማድረግ በጣም ልብ ያርፋል። እግዚአብሔርን አመሰግነዋለሁ ይሄንን በማድረግ። በጣም መልካም። እንግዲህ ይሄ ብቻ ሳይሆን በደጉ ሳምራይ ብዙ የሚሰሩ ነገሮች እንዳሉ በሺዎች የሚገመቱ ህዝቦች፣ ማህበረሰቦች ይጠቀማሉ። በትምህርት በጤናው ላይ የሚሰሩት ነገር ካለ ሞር እርስዎ ባለ ጉዳይ ስለሆኑ ትንሽ ቢያብራሩልን። እንደው በጣም በሚገርም ሁኔታ ድምጾት አይሰማም፣ ግን በጣም ይህን የሚያህል ነገር አንድ ትምህርት ቤት እንኳን የሰራ ሰው እንዴት እንደሚያዘምር እናያለን። ጥሩ ነው የሚሰራ ትንሽም አንድ ተማሪ እንኳን እስክሪብቶና ደብተር የሚገዛ እኔ ያከብራለሁ ብቻውን ከሚበላ። ለምን ነው መሰሉት? እዚህ ሀገር ናይት ክለብ ሲሄዱ በሴት ጭን ላይ ብር ሳይሆን ዶላር የሚበትን ማህበረሰብም ያላለ መንገድም ዘግቶ የሚደነፋ እንዳለ ሁሉ እንደርሱ አይነት ደግሞ ውጭ ሀገር በተደላደለ ሀገር አስተማሪ ኖት፣ ጥሩ መኖር ይችላሉ፣ ቤተሰቦቱ ማስተዳደር ይችላሉ። ግን የሀገሬ ጉዳይ ብለው እነዚህን ማህበረሰብ ማገዝ ትምህርት ቤት በጣም መሰረታዊ ነገር ስለሆነ ለትውልድ የሚጠቅመው መማር ስለሆነ እንደው ከዚህ በተጨማሪ በጤናው ላይ በተለያየ መልኩ እንደተሰሩ ነገሮች ካሉ እርስዎ በዚሁ አጋጣሚ ቢያስተዋውቁም ብዬ ነው። አብዛኛውን ትምህርት ላይ ነው ያተኮርኩት። ራሴ አስተማሪ እንደሆነ እንዳልከው አንተም በጣም ትኩረት ሰጥቼው ነው ትምህርት ቤት ግንባታ ላይ ያተኮርኩት ማለት ነው። እና እነዚህን ትምህርት ቤቶች ሳይ አሁን ለምሳሌ በደብረ ዘይት ብቻ ሳይሆን በባሌ ጎባም እንደዚሁ ትምህርት ቤት አሰርተናል። ከጎኑም ዋለ ህጻናትና እንዲሁም ደግሞ የውሃ ቁፋሮ አድርገናል። መጸዳጃም ሙሉ የተሟላ ነገር አድርገናል። እና ትምህርት ላይ በጣም አተኩራለሁ። ምክንያቱም ትውልዱ በትምህርት ካልተገነባ ለትውልዱ ሰንቅ ነው የሚሆነው። ያ እንዳይሆን በተሻለ መጠን እኔም እዛም በድርጅቱ አብረው ከሚሰሩን ጋር በትምህርት ዙሪያ ላይ በጣም እናተኩራለን። ተማሪዎች የሚያስፈልጋቸውን የትምህርት ቁሳቁሶችን ሁሉ በማዘጋጀት በመጣው ቁጥር እስክሪብቶ የመሳሰሉ ነገሮችን ይዤ ነው መጣው እና የስፖርት እቃዎችንም ይዤ መጣለሁ። በባሌ ጎባም ተማሪዎች ጋር በየቦታው ጎበኛለሁ ማለት ትምህርት ቤቶችን እንዴት ናችሁ፣ እንቅስቃሴውስ እንዴት ነው ስል አብዛኛዎቹ ጨርሰው ዩኒቨርሲቲ ገብተው ወጥተዋል። አሁኑ ትውልድ ደግሞ እየረሳኝ መጥቷል። ቢሆንም ግን አትሊስት ትምህርት ቤቱ አሁንም ኤግዚስት ማድረጉን ለማወቅ ምን አዳዲስ ነገር እንዳለ፣ ከጎኑም ደግሞ የረሳሁት ነገር ቢኖር ላይብረሪ እናሰራለን። ላይብረሪ ማሰነታል። እዚህ ወደ ቦሌ ፋና ትምህርት ቤት ጨለቅላቃም ላይብረሪ አስገብተናል። ሌላው ትምህርት ቤት የረሳሁት ደግሞ በሆሳና ዋስ ገበታ የምትባል እዛም ቆንጆ ላይብረሪና ትምህርት ቤት አሰርተናል። እና በጣም ልጆች እወዳለሁ እኔ ልጆችና ትውልድ ላይ መገንባት ላይ ነው ትኩረት የሚያደርጉት። ትኩረት የማደርገው ትምህርት ላይ ነው።
ከትምህርቱ ጋር ግን ተያያዥነት ያለው እንደ ውሃ መቆፈር እንደዚህ አይነት ደግሞ ቅድም እንዳሉ ማህበረሰብ ደግሞ የማገዝም ብዙ ነገር አለው። ትክክል። ውሃ ላይም በተመለከተ ለምሳሌ በጉራጌ ሀገር እንደዚሁ 2 ውሃ ቁፋሮ ኦርጋናል በተለያዩ ቦታዎች። እንደዚሁም ደግሞ ሰዎቹ ችግር ኖሮባቸው ጅብ እያስቸገራቸው ማታ ተራ ሳይደርሳቸው ውሃውን ይዘው ወደ ቤታቸው እንዳይሄዱ እንቅፋት ሆኖባቸው ነበር። ያን ችግር አይዴንቲፋይ ካደረኩ በኋላ እኔ ሁል ጊዜ ችግር መስማት ብቻ ሳይሆን ለችግሩ መፍትሄ መፈለግ ነው የኔ ትልቁ ዓላማዬ። መፍትሄ ያደርግላቸው 2 ተሰራ። አሁን እናቶቻችን ውሃውን በጊዜ ሄደው ሞልተው በጊዜ ይመለሳሉ። እና ትምህርት ቤት ውስጥም ደግሞ ውሃ የምናደርገው ምንድን ነው? ቀን ቀን ትምህርት ቤት ሳሉ ይጠጣሉ። ወደ ቤታቸው ሲሄዱ ደግሞ በጄሪካ ውሃውን ይዘው ይሄዳሉ ማለት ነው። በጣም ይገርማል። እንደው ግን ምን ጊዜ አግኝተው ነው? እርስዎ የሚኖሩት ጀርመን ነው። ይህን ሁሉ ስራ ግን ምን ጊዜ አግኝተው እዚህ እንኳን እኛ ያለ ነው ምንም ይህንን ማህበረሰብ የማየት እድል የለንም። በጣም ብዙ ባለሀብት ብዙ ገንዘብ ያለው ሰው አለ ከራሱ እይታ ውጪ ከራሱ ስኮፕ ውጪ አይምና ምን ጊዜ አግኝተው ይህን ማህበረሰብ እየቃኙ የጎደለውን ነገር ለመስራት ይሄዳሉ እና ሲመጡም ወደዛው ነው የሚሄዱት። በቃ ዋናው እንግዲህ ጅማሬ እንዳልኩ ራዕይ ስላለኝ ነው። ራዕይን የሰጠኝ ደግሞ እግዚአብሔር ነው እና ራዕይን ከሰጠኝ በኋላ ሁሉ ጊዜ በምሪት እሄዳለሁ እና በየገጠሩ በሄድኩበት ጊዜ የሰውን የልብ ትርታ እሰማለሁ እና ከዛ ካሉት ህብረተሰብ ጋር ደግሞ እወያያለሁ፣ እነጋገራለሁ። ከዛ በኋላ ያንን ይዤ እንደገና ጀርመን ሄጄ ለሚመለከታቸው እርዳታ ለሚያደርጉ ሰዎች አደርጋለሁ እና ትልቁ ግን በውስጥ ያ ሸክም የሰጠኝ እግዚአብሔር ይህን ለሰራ አምላክ ደግሞ ክብር ለሲሆን የረዳኝ በብዙ ሚሊዮን የሚሆን ገንዘብ እዚህ እንዲፈስ ብዙ ሺህ ይሄ ነው የማይባል ቁጥር ገንዘብ ለብዙዎች ተረድተው እና ለኔ ከዛ ከጀርመን አገር በአመት 2 ነው መጣው። በአመት 2 ማለት ሞታለሁ። እረፍቴን ሰዓት ያለው ስራ ፈቃዴንም አስተካክላለሁ። ያችን አጋጣሚ ተጠቅሜ በማገኛት ገንዘብ በራሴ ትራንስፖርት ማለት ነው በራሴ ወጪ ከድርጅቱ ምንም ገንዘብ ሳይወጣ ማለት ነው። ምክንያቱም ፈረንጆች የሰጡህን ገንዘብ በታማኝነት ያችን ገንዘብ ይዘነው ሄዱ የሚለው እንጂ ለአውሮፕላን ወጪ ለዚህ ወጪ የሚለውን ነገር አይደግፉትም። መጥቶ እንኳን የሚያርፉት ልጆት ቤት ነው አሉ መኖሪያ ቤቶት የሚሉትም የራሱት ልጆት ጋር ነው የሚያርፉት። አብዛኛውን የተገኘው ነገር ሁሉ ለዛ ነው እኛ ብዙ ጊዜ ስለ እርዳታ ድርጅት ስንሰማ አብዛኛው ዝርፊያ የተሞላቀቀ ህይወት የሚኖር ይበዛዋል እና እርሱ ትራንስፖርት እንኳን መንካት የሚያሳፍሩት ማለት በጣም ይደንቃል። እንደው አብዛኛውን ነገር ማለትም እነዚህ የትምህርት ቤት ግንባታዎችን ምኖችን በእርሱ አቅም ከባድ ነውና እንዴት ነው ከነጮች በመለመን ነው ይሄ ነገር እንዴት ነው የሚገኘው? በዚህ 50 ዓመት ስኖር ያው ከጀርመኖች ጋር ብዙ ግንኙነት ምንድነው አድርጌያለሁ፣ ኔትወርክ ዘርግቻለሁ እና በምሰራበት ሙያዬም ሆነ እንዲሁም በአሜሪካን መንግስት ውስጥ ሰራ ነበር እና ብዙ ኮኔክሽን ነበረኝ እና ከጀርመንም መንግስት ጋርም ኮኔክሽን ከዚህም ከእርዳታ ሰጪዎች ጋር ግንኙነት ስለነበረኝ ፕሮጀክት ፕሮፖዛል ቀርጽና አቀርባለሁ። ያን ተመልክተው እነሱ ደግሞ ካመኑበት ይደግፉኛል ማለት ነው እና አሳማኝ የሆነ ነገር ቴንጀብል የሆነ ነገር ይዤ አቀርባለሁ። የተሰራውን ስራ ደግሞ ዶክመንትድ አድርጌ ወደዛ ሄዳለሁ ማለት ነው። እሱን አይተው ነው ካመኑ በኋላ ወይም ፈረንጆቹን ይዤ ይመጣለሁ እዚህ ወደ ሞራሴ መጥቼ ስራውን የተሰራውን ስራ ደግሞ በታማኝነት በቅንነት ትራንስፓረንሲ ባለው መንገድ በማድረግ በሰውም በእግዚአብሔርም ፊት እይታ አለን ብዬ ስለምፈራ ስራውን በሚገባ እግዚአብሔር በረዳኝ መንገድ አደርጋለሁ እና ጀርመኖችም ያን እያዩ ቅዱሳንም እዛም ያን እያዩ ይደግሳሉ ማለት ነው እና ዝም ብሎ አይሰጡም። የሚታይ ነገር ይፈልጋሉ፣ ተጨባጭ ነገር ይፈልጋሉ እና ቅድም ላልከውም ደግሞ እዚህም ስመጣ ስራውን መሰራቱን ነው ማየው እንጂ ራሴ ላይ አላተኮርኩም። ለራሴ ቤት ልስራ፣ ለራሴ ምንድነው የሚለው መኪና ልግዛ የሚለው የለም እና ብዙ ጊዜ ክፍለ ሀገርም ሲሄድ በሎንቺና በምናምን ነው የሚሄደው
እንደው በድርጅት 35 ቁጥር አንድ መኪና እንኳን ምናምን የለኝም። እየተጋፋው ከነሱ ጋር ይኸው 30 ዓመት እየተጋፋው ደስ እያለኝ ነው ደግሞ እና ለሰው አንዳንድ ጊዜ ግራ ይገባል፣ ለዘመዶችም ግራ ይገባቸዋል። ምን ነካ ዳንኤል አንተ የማይመጥን ስራ እኮ ነው የምታደርገው ይሉኛል። ነገር ግን ለእኔ ምንድነው ይሄ ክብር ነው። ከሀገሬ ህዝብ ጋር አብሮ መስራት። ከድህነት የመጣው ሰው ነኝ እኔ አውቀዋለሁ ድህነት ምን እንደሆነ። ስለዚህ ይገባኛል። ስለዚህ ለምንድን ነው ታዲያ ዝቅ ብዬ ራሴን አገሬን አላገለግለው? ለራሴ ቤት ለራሴ መኪና ብዬ ቅድሚያ አልሰጠሁትም። እሱም ቀስ ብሎ ይመጣል እግዚአብሔር በፈቀደውን በሰዓት። ነገር ግን አሁን የሚታየኝ ሰዎች በቀን 3 ጊዜ መብላት የሚችሉበትን በትምህርት እውቀት ብለው ወንጌልን ሰምተው እግዚአብሔርን አመስግነው እግዚአብሔር ከብሮበት ከዚህ የበለጠ ምን ደስታ አለ? በጣም ከዚህ በላይ ምንም ደስታ የለም። እንደው ግን ጥሩ እንቅልፍ ነው የሚተኙት ብዬ አስባለሁ። በጣም ጥሩ እንቅልፍ ተኛለሁ። እጅግ በጣም ስመለስም ጥሩ እንቅልፍ ተኛለሁ፣ እዚህም ጥሩ እንቅልፍ ተኛለሁ። ምክንያቱም ሕሊና አይወቅሰኝም። ለምን? አንደኛ የተሰሩትን ውጤቶች አያለው፣ ልጆችንም ሳያቸው ፈገግታቸውን አያለው፣ ፊውቸሪታቸውን አያለው። እነሱም ደግሞ ያላቸው ለኔ ፍቅር በጸሎት ሲደግፉኝ በርታ ሲሉኝ፣ እናቶች በጸሎት ሲደግፉኝ በርታ ሲሉኝ ከዚህ በለጠም ደሳ ስመለስም እዛም ጀርመን ሲሆን በጣም ጥሩ እንቅልፍ ተኛለሁ። መልካም። እንደው ትንሽ ስለ ጀርመን ህይወት እናውራ። ጀርመን ቤተሰቦት እዛው ጀርመን ነው? ቤተሰብ አግብተው ወልደዋል? ልጆች አባት ነኝ። ጌታ ረድቶኝ አንዷ ትምህርቷን ጨርሳ ዩኒቨርሲቲ ተምራ ወግ ማዕረግ አግኝታ ትዳር ይዛ አግብታ ልጅ ወልዳን ያሁን የልጅ አባቶኛለሁ ማለት ነው። እና በጣም ነው ደስ የሚለው። አንደኛው ልጅ ደግሞ ጀርመን ያለው አሁን በትምህርት ላይ ነው ያለው እና እሱም በትምህርቱ ጥሩ ውጤት እንዲያመጣ ፈልጋለሁ እንደሌ። ይችም የተወለደችው ኢትዮጵያ ነው፣ ጀርመን ነው የተወለደችው። ትውልዷ እዛ ነው። ግን በልጅነቷ በየክፍለ ሀገሩ እየወሰድኳት ያለውን ችግር አሳያት ነበረ። ታያለች እና ያን ዘርዘራሁባት እና አንድ ወቅት ላይ ትምህርቷን ስጨርስ ፓፓ እኔ ወደ ኢትዮጵያ ሄዳለሁ፣ እዛ እኖራለሁ አለች። ህልሟንም እግዚአብሔር ጸሎቷንም እግዚአብሔር ሰምቶ ምን የመሰለ ትሁትና የዋህ የሆነ ሰባል ቤተሰብ ጋር አገናኛት። አሁን ጥሩ ትዳር እየኖሩ እዚሁ ኢትዮጵያ ውስጥ ኑሮዬን እቀጥላለሁ ብላ ከኛ ተለይታ እዚህ ኢትዮጵያ ትኖራለች። ኑሮ አድርጋለች። እኔም ስመጣ ደግሞ እሷ ቤት አርፋለሁ ማለት ነው። መልካም። የእሷን አንድ ነገር ሰምቼ ነበረ። ጀርመን እያለች ትምህርት ቤቷ ለዚህ አገልግሎት ለደጉ ሳሙራይ እሷም የበኩሏን ድርሻ ትወጣለች ይባላል በመሰብሰብ እና ትንሽ ስለስ ኢቨንት ቢያወርልና። ትክክል ነው። እንግዲህ ዌብሳይቱንም በደንብ አይታል ተሼ። እዛ ጀርመን ውስጥ እያለው ያው እንደነገርኩ እሷ ኤሌመንተሪ ስኩል እየተማረች እያለ ወላጆቿ ይጠይቋታል፣ አባትሽ የት ነው? ሁል ጊዜ ክርስመስ ላይ አይገኝም፣ ለምንድን ነው ሲሉ፣ አባቴ እኮ ኢትዮጵያ እየሄደ ድሆችን ይረዳል፣ እዛ ምናምን ያደርጋል ሲሏት፣ ምንድን ነው የሚረዳው አለች። አይ የተራቡትን እያበላ የተጠሙትን እያጠጣ ትምህርት ቤት እየገነባ መዋዕለ ሕፃናት እየሰራ የአምልኮ ስፍራ እየሰራ እንደዚህ ያደርጋል ብለው፣ እሷም ብዙ አልገባትም፣ ግን ይሄን የተናገረች ካፍ ያወጣችው። በቃ እነዚህ አስተማሪዎቹም ዲሬክተሩም ይሄን ሰውዬ መተዋወቅ አለብን አሉ። ያውኛል፣ ግን እንደምሰራ እንዲህ አይነት ስራ አላወቁ እና ያው ተገናኘን፣ ነገርኳቸው፣ ሼር አደረኳቸው። ትምህርት ቤቱን ሁሉ ጋበዝኩ እንዳለና ንግግር አደረኩ ማለት ነው። እንጀራ ጋግሬ ወጥ ሰርቼ የኢትዮጵያ ህብረተሰቡን አሰባስቤ ወደ 2000 የሚሆኑ ህዝብ ሰው መጣ። እዛ ባለበት ትልቅ ፋንድሬዚንግ ፕሮግራም ተዘጋጀ በእሷ ስም። እሷን አክብረው በእሷ ስም እንዲደረጋሉ። ማንኛውም የሆነውን ኦርጋናይዜሽን ማኔጅመንቱን ሁሉ ደጉ ሳምሬ ተረክቦ ትልልቅ ባለስልጣኖች እንደ ፖርሼ ካምፓኒ፣ መርሴዲስ ካምፓኒ የመሳሰሉ መጡ። አንድ ተራ ሰው ነኝ፣ እሷም አንድ ተራ ተማሪ ናት። ግን እግዚአብሔር አከበረኝ እና በዛ ላይ የተሰበሰበ ወደ 300,000 ዩሮ ተሰበሰበ በአንድ ጊዜ ብቻ። ከአእምሮ በላይ ነው ሆነልኝ። በእሷ ትምህርት ቤት ኢሉባቡርና ባሌ ጎባ የተሰራው ማለት ነው። እሷ ደግሞ ይህን እድል አግኝታ እዚሁ ደብረ ዘይት ያለውንም ደግሞ ያሰራችውን እሷን አሳየዋት።
እንደ ቤተሰብ ነው ማለት ነው። ሁሉም ነገር ያለው ሸክሙ ቤተሰብ ሳላይም ተጋብቶባታል። በቃ ተጋባባት። ትውልድ ወደፊት የምትወስደው እሷ ናት። እኔ እንግዲህ ስራዬን ጨርሼ ወደ አባቴ ወደ እግዚአብሔር ሲሄድ በቃ እሷ ናት የምትረከበው ማለት ነው። ሌላው ልጄ ደግሞ አለ፣ እሱም እየተዘራበት ነው ያለው ማለት ነው። እና ከዚህ የበለጠ ምን ደስታ አለ? ቅብብሎሽ አድርገህ ራእይን ስታስተላልፍ። ፈረንጅ አያወሳስብም፣ ነገርን ቶሎ ይረዳል። ታማኝ ነገር ካለ ያግዛል ማለት ነው። ፈረንጅ ምንድን ነው? ተጠራጣሪ ነው። መጀመሪያ ማንነትን ማወቅ ይፈልጋል። ከዛ በኋላ የተሰሩትን ስራዎች በዶኩሜንት መልክ አግበህ ካቀረብክላቸውና ካዩት እና ደግሞ እነሱም ያጣራሉ። እነሱም የሚሰሩትን ስራ ይሰራሉ፣ እኔም ስራዬን እሰራለሁ። ከአንዴም ሁለቴ በግሩፕ አድርጌ አምጥቻቸዋለሁ። ጎብኝተዋል። እስከ ጋምቤላ ድረስ ወስጃቸዋለሁ፣ ደብረ ዘይት ወስጃለሁ። እነሱ እዛ ሲመለሱ ደግሞ የኔ ደጉ ሳምራዊ አንጸባረቁት ማለት ነው የተሰራውን ስራ። ስለዚህ ከዚህ የበለጠ ምንድን ነው ብለው መደገፍ ጀመሩ ማለት ነው። የመስጠት ባህል አላቸው፣ ግን የማገዝ የመርዳት በጣም የመስጠት ባህሪ ያላቸው፣ ደግነት አለባቸው። በጣም ደግነት አለባቸው። ያንን ደግነት ደግሞ ምንድነው እምነታቸው በእኔ ላይ በደጉ ሳምራዊ እንዲኖር በተቻለ መጠን ደግሞ በጥንቃቄ ለመስራት እሞክራለሁ። ምክንያቱም እዚህ ያለውን ኮራፕሽኑን ያውቀዋለሁ። እነሱ ደግሞ አንዳንድ ጊዜ ስለዚህ ብዙ ነገር አያውቁም። በተቻለ መጠን ነገሮችን በጥንቃቄ በመስራት ለነሱ ለማቅረብ እሞክራለሁ። አሁን ራሱ ስመለስ አሁን የተገነባውንም ግንባታ ፕሮግራም አለኝ ከአንድ ወር በኋላ። እሱንም አሁን በአዳራሽ ውስጥ አድርጌ እንግዶች ጋብዤ በቪዲዮ መልክ አቀርባለሁ ማለት ነው። መልካም። አቶ ዳንኤል እንደው በኢትዮጵያ በአራቱም ቦታ ሄደዋል። የህዝቡን ድህነት ያለበትን መከራ አይተዋል። አሁን ደግሞ የአላስፈላጊ የሆነ ግጭት ብዙ ዋጋ እያስከፈል ነው እና እንደው በተለያየ ቦታ ሲሄዱ ልቦትን ይነካዎት እንደው ማይረሱ ብዙ ገጠመኝ ያሉ ህፃናቶችን ሳየው ብዙ ነገር አለ። እንደው የሚያስታውሱት ነገር አለ? ብዙ ማስታውሶች፣ በተለይ ልቤን በጣም የሚነካው እዚህ ወደ ጎላ ሚካኤል የባለቤቴ መኖሪያ ቦታ ነው። የመጣው ጊዜ በአንድ 2 ዓመት ውስጥ መጀመሪያው ይህን ስራ ስሰራ 2 ሊስትሮች ሴቶች አየሁኝ፣ ጫማ እያስጠረጉ ማለት ነው። ከዛ በኋላ ተሸይገር መሃል በጣም ደነገጥኩኝና ወደ እነሱ ቀርቤ ያው ጎረቤት ስለሆኑ ምንድን ነው የምትሰሩት? ይሄ ጫማ ለእናንተ እኮ አይመጥንም አልኳቸው። ከዛ በኋላ ይሄን ሊስትሮ ዕቃችሁን አምጡት፣ ከዛሬ ጀምሮ በዚህ ስራ አትሰማሩ፣ ወደ ትምህርት ቤት ቀጥታ ብዬ ስላሴ ትምህርት ቤት አስገባኋቸው። ትምህርታቸውን ሃይ ስኩል ጨረሱ፣ ዩኒቨርሲቲ ገቡ፣ ተመርቀው ዛሬ አንዷ መቀሌ አንዷ እዚህ በስራ ላይ ትገኛለች። ይህ ትልቁ ለእኔ ደስታዬ ነው። ከሊስትሮ ወደዚህ መድረስ እንደዚህ የመሳሰሉ ብዙ አጋጥሞኛል። ይህን እንደ አንድ ምሳሌ አድርጌ ልናገር ብዬ የፈለኩት እና ፍሬህን ስታይ በዛው ሊቀሩ ይችሉ ነበር። ሴቶች ናቸው፣ በብዙ ነገር ይደፈራሉ። ነገር ግን ከዛ ሁሉ ያወጣቸው አምላክ እግዚአብሔር በእኔ ውስጥ አልፎ ዛሬ የሸክላ ሰሪዎቹም እንደዚሁ ከተገፉ ሸክላ ሰሪዎች ቅድም ካወራሁልህ 2 እንደዚህ ዩኒቨርሲቲ አስተምረን ተመርቀው ዛሬ ከህብረተሰቡ ወጥተው ሌሎች አግብተው እነዛ እርስ በርሳቸው ነው የሚጋቡት። ሰው አያስጠጉም። ነገር ግን ከነዛ ህብረተሰብ ወጥቶ ሚስት አግብቶ ልጆች ይዞ ሙያ ጨርሶ አሁን ትልቅ ሆቴል እየሰራ ነው አዲስ አበባ ውስጥ። እነዚህ 2 የወጡ ዩኒቨርሲቲ አሉ። እንግዲህ ከዛ ሸክላ ሰሪዎች ውስጥ ነው የምልህ እና ቀላል ነገር አይደለም። እንደዚህ አይነት ፍሬ ሲያዩ እንደው ሲመጡ ተማሪዎች እየተማሩ ሲያዩ እንደው ምን ይሰማዎታል? በግሎት እንደው ይህንን ነገር ሲያዩ ለፍተው ነው ዝም ብሎ አይደለም፣ ዋጋ ከፍለው መጥተው እዚህ በየሎጁም አይዟዟሩም ወደ ስራ ነው የሚገቡትና እንደው ለሌላው ማስተማሪ እንዲሆን ምን አይነት መንፈሳዊ እረፍት ይሰጡታል? ትውልድ ተኮር የሆነ ስራ መስራት ወዳለሁ እና እንደነዚህ ያለ ፍሬ ሳይ ደግሞ ለኔ አንደኛ ለሞራሌ ብርታት ይሆነኛል። እግዚአብሔርን አመሰግናለሁ። እኔም የበለጠ እንድሰራ ያደርገኛል። እነሱን ሳያቸው ደግሞ አድገው ትምህርታቸው ጨርሰው ለሙያ በቅተው ሲሆን ለሀገራቸው ሸክም አይሆኑም። እንዲህ ሰዎች እንዲህ ያለ ትውልድ መገንባት እንዴት ያዋጣል የሚል ነው ሁሉ እምነቴ። ለምን ለሀገር ሸክም ይሆናሉ እነዚህ?
ስለዚህ አሁን ለትውልዱ ብዙ እየጠቀሙ ያሉ እኮ ናቸው። ስለዚህ ለእኔ ትልቁ ደስታዬ ይሄ ነው። መልካም። ቅድም እንደው ዘነጋሁት ወደ ጀርመን ሳልወጣ መጠየቅ ነበረብኝ እና ጀርመን የእንግሊዝኛ ቋንቋ አስተማሪ ኖት። በቃ ስራውት ቋንቋ ጀርመንኛ ጀርመኖችን እንግሊዝኛ ነው የሚያስተምሩት። ትክክል። እንደው ይሄንን ሲያስተምሩ ጀርመኖች ጀርመንኛ ነው የሚያወሩት፣ የራሳቸው ቋንቋ አለና እንግሊዝኛ አቀባበላቸው የተለየ ነገር ይኖረዋል። ጀርመንኛ ብዙ ጀርመኖች ብዙ ጊዜ ሲነገር እንደ ዘረኛ ይደረጋል እና እንደ እርሱ አብረው ኖረዋል እና እንደ ጀርመኖችን እንዴት ይገመግሟቸዋል? ጥሩ ጥያቄ ነው። እንደሚወሩት አይደለም ዘረኝነታቸው። በእኛም ብንመለከተው አለ እኮ እነሱም እንደዛው አለ ይባላሉ እንጂ በጣም ከቀረብካቸው ዘረኝነት የሚባል ነገር የለባቸውም። እርግጥ ህጉ ይገዛቸዋል። ስለዚህ ያን ነገር ለማሳየትም አይፈልጉም። እኔ ያደግኩበት ቦታ በዚህ 50 ዓመት ውስጥ በምንም አይነት አንድ ቀን ችግር አጋጥሞኝ አያውቅም። በአስተማሪነትም ሆነ ሳስተምርም እንደ አስተማሪነቴ ያከብሩኛል። ከለሬን ሳይሆን ከዚህ ሰውዬ እውቀት ምን እንወስዳለን፣ እንዴት እንወስዳለን ብላ ያሉ ያከብሩታል። ተማሪዎችም ያከብራሉ። አንደኛ አስተማሪ በጣም ይከበራል። ፓስተሮች፣ የተለያዩ ሙያ ያላቸው ይከበራል እዛ ውስጥ እና እኔም ራሴ ፈርቼ ነበር ትምህርቴን ጨርሼ ከአሜሪካ ወደ ጀርመን ስመጣ። አሁን ጀርመን ክላስ ውስጥ እነዚህን ሳስተምር እንደው ብዬ ነበር፣ ፍራቻ ነበር የአንደኛ 2 ዓመት አካባቢ። ከዛ በኋላ አሁን ይኸው 30 ዓመት ነው ማስተምረው እና ያላቸው አቀባበል፣ አክብሮት በጣም 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 ከፍ ያለ ነው። በጣም ከነሱ ጋር እንግባባለን። ቋንቋቸውንም ስለማውቅ ልክ እንግሊዝኛ እንደምናገረው የነሱንም ቋንቋ እናገራለሁ። ኦልሞስት አማርኛ እንደምናገሩ ባይሆንም ማለት ነው። ስለዚህ እግዚአብሔር አእምሮንም ከፍቶልኛል በቋንቋ ሰዎችንም በቀላሉ በማግኘትና እርዳታም በማግኘት በር ከፈተልኝ። ስለዚህ አንዱ ተማሪ ለሌላው ያወራል፣ አንዱ ለሌላው ካምፓኒ ያወራል። ይሄ ሰውዬ እንደዚህ ያደርጋል፣ በተባበሩት ባካችሁ የሚል ምንድን ነው። መልካም አቶ ዳንኤል፣ ወደ መጨረሻው ላይ እየደረስን ነው። መቼም አዲስ አበባ ዙሪያ በጣም ብዙ ችግር አለ። አዲስ አበባ ውስጥ ራሱ ሸገር የሚባል ከተማ አለና እንደዚህ በጣም ችግር ውስጥ ያሉ ማህበረሰብን ለማገዝ ከከተማው አስተዳደር ጋርም ደግሞ ተቀራርቦ ለመስራት እንደው ያሰቡት ነገር አለ? መቼም ከመጡ አይቀር ብዬ ነው። እውነት ነው። አይ ምንጊዜም መቼም አንድ ሰው ይህንን ያለፈውን ታሪኩን ወደኋላ አድርጎ እያስታወሰም ቢሆንም የወደፊት እቅድ ያስፈልገዋል። ዋትስ ኔክስት ይባላል እቅዱ። አንዱ 3 ፕሮጀክቶች ቀርጸናል ባለማ ማሰርተን። አንደኛ በዶሮ እርባታ በዚህ አዲስ አበባ ክልል ውስጥ ለማድረግ፣ ሁለተኛ ደግሞ እነዚህ አረጋውያን ወደ 300 የሚሆኑ ምግብ ቀለብ በመስጠት በቀን 1 ጊዜ ምሳት ለማባላት፣ ሶስተኛው ደግሞ በሾኔ አካባቢ 1 መዋዕለ ሕጻናት ለማሰራት 3 ፕሮጀክቶች ተቀርጸዋል ማለት ነው። እሱን እንግዲህ ያው ፋንድ ከእግዚአብሔር ከሰማይ ከአርያም እየጠበቅኩ ነው ያለሁት። በዚህ ዙሪያ ላይ ነው እንግዲህ አተኮርኩ። ወደፊት ደግሞ ዩኒቨርሲቲ እንዲሁም ደግሞ ሆስፒታሎች ለማሰራት ራዕይ አለኝ። ከዚህም አልፎ ደግሞ ወደ ኤሪትሪያ በመሄድ ይህንንም አይነት ኢትዮጵያ ውስጥ እንደተሰራው እዛ ለመስራትም ያለፈው 4 ዓመት ኤሪትሪያ ሄጄ ነበረ። ጉብኝት አድርጌ ስራዬ ብዬ ለማጥናት ሄጄ እዛ አገሪቷን አስሼ 1 ሳምንት ቆይቼ ተመልሻለሁ። አሁን ሁለተኛ ጉዞዬ ለስራ እንጂ ለጉብኝት ዝም ብሎ አይደለም ማለት ነው። መልካም። ያው ህዝባችን ስለሆነ ችግር ውስጥ ያለ ብዙ ችግር ስላለ ያንን መድረስ መልካም ነው። አንዱ አቶ ዳንኤል እዚህ ሀሌታ ሚዲያ በጣም ብዙ ሺህ ህዝብ በዓለም ዙሪያ ተከታይ ያለው ዩቲዩብ ቻናል ነው። እንደው ቀረ የሚሉት እዚህ መጥቼ ሳልናገር መሄድ የለብኝም መዝጊያ ከማድረግ በፊት የሚሉት ነገር ካለ? እንግዲህ መቼም ያው ሁሉን ነገር በተሻለ በአጭር ጊዜ ውስጥ ተናግሬ ያለው የመስማትና እርምጃ ወስዶ እርዳታ ማድረጉ የህብረተሰቡ ጉዳይ ነው፣ የኢትዮጵያ ህዝብ ነው። እንግዲህ እንደነዚህን የተገፉትን ሰዎች በቃ በልባቸው ይዘው መንግስትም ቢሆን ትኩረት ሰጥቶት በዚህ ዙሪያ ላይ እርዳታ ማድረግ የሚቻል ካለ ድጋፍ መስጠት የሚችል ሰውን ሀሳብ መስጠት የሚችሉ ካለ ቢተባበሩ ደጉ ሳምራዊ በጣም ከዚህ ከሚሰራው የበለጠ ደግሞ ብዙ ስራ ይሰራል።
ብዬ አምናለሁ። ደግሞ የሰማይ አምላካችን ያከናውንላል። እኛም ባሪያዎቹን ደግሞ ተነስተን እንሰራለን። የሚያከናውነው እሱ ነው። ግን የስራው ባለቤት የሆነው ደግሞ እንድናከናውን መንገዱን እቅዱን እንዲሰጠን፣ ሀሳቡ እንዲሰጠን፣ አቅጣጫው እንዲያሳየን እንጠይቀዋለን። እዚህ ጋር አመሰግናለሁ አቶ ዳንኤል ከተጣበበ ጊዜዎት ለሀሌታ ስቱዲዮ መጥተው እንደዚህ አስደናቂ የሆነ ሀሳቦትን ስለሰጡ እዚህ ጋር አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ እኛ አባት ያልተዘመረላቸው ጀግና እንደሆኑ አይታችኋል። አቶ ዳንኤል መንገሻ በመላው ኢትዮጵያ ውስጥ በመዞር በማየት ችግርን ብሎ በመምጠት ሳይሆን ዋጋ በመክፈል ቅድም የዘረዘርኩላችሁ ከ6 በላይ የሚሆኑ መዋዕለ ሕፃናት ከ7 በላይ የሚሆኑ ትላልቅ ትምህርት ቤቶች ብዙ እርዳታዎች ብዙ ድጋፎች አድርጓል። ቅድም ደግሞ እንደሰማችሁ ሊስትሮ ከማጥረግ አንስተው እስከ ዩኒቨርሲቲ ሴት እህቶቻችን ደግፈዋል። ሌሎች ኢትዮጵያኖች ምን እየሰራን ነው? እሳቸው የሚኖሩት ጀርመን ነው። ከጀርመኖች ነው ይህንን ፈንድ የሚያገኙት። እኛስ ኢትዮጵያኖች ምን እናርግ? ፊታችን ላይ ባለው አንድ ቻሌንጅ ሰጧቸዋለሁ። ዌብሳይቱን ገብታችሁ በመመልከት በተለይ ኢትዮጵያኖች ደግሞ በአዲስ አበባ ዙሪያ ሊሰሩ ላሰቡት ድጋፍ የእናንተን ድጋፍ አስፈላጊ ከሆነ እንድታደርጉ በዚህ አጋጣሚ ጠይቃለሁ። እሳቸው በሚሰጡን አቅጣጫ በጣም የተቀደሰ የሚታይ ስራ ስለሆነ እንደ ሀሌታ ስቱዲዮ እኛም ቀኝ እጃችን እንሰጣለን። በተጨማሪ ደግሞ የክልል መንግስታት፣ አዲስ አበባ መስተዳድር፣ ሌሎች መንግስታቶች በተለይ ደግሞ አብያተ ክርስቲያናቶች ትምህርት ቤቱን በሙሉ የተረከባችሁት ቀረብ ብላችሁ ይሄ የደጉ ሳምራዊ ተስፋፍቶ ብዙ ኢትዮጵያኖች ከችግር እንዲወጣ እድል ስለሆነ በረከትም ስለሆነ እንደ ቢኒያም መቅዶኒያ እንደ ሙዳይ ያሉ አሉ። እሳቸው ደግሞ ብዙ አልተናገሩም፣ ወደ አደባባይ አውጥተናቸዋል። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ ከስቱዲዮ ሰናበታለሁ። ሻሎም